ቻርሊ በዳቦ ሊስት ረባክሽ ጦም ሳግና ነው ከዛሬ ፍቅራችሁ ላይ ቀንሱና ነገ ሳጠፋ ይቅር የምትሉበትን ነገር አስቀምጡልኝ። ሰላም ውድ ቤተሰቦች እንዴት ናችሁ? ካልበው መለቀቅ በኋላ ድጋሚ መጥቻለሁ። ሰላም ነው ቢማርሻል እንዴት ነው? ከኢትዮጵያ ነበር የመጣሁትና ቲክቶከር ስም ፎሎወር 5 ፎሎወር ነው። 5 ስም ማን ነበር? ዩዘር 1100 በቃ ያቺ ማጋይ ይሄ ተሳስቷል። በእውነት ይሄ አውቄን የሰራሁት ሰዎች ለመታዘብ ነው ብለ ሌላ ቪዲዮ ብትሰራበት ይሻላል። ወንድማዊ ምክሬ ነው። አይመኒታ ነኝ። ሰላም እንዴት ናችሁ ቤተሰቦቼ? አኪና ለማርያም ነኝ ከዩጋንዳ ካምፓላ። ዛሬም እንደተለመደው እንግዲህ በዚህ ፕሮግራማችን አጭር ነገሮች ወደ እናንተ እናደርሳለን። መረጃ ነክ ነገሮችና እንዲሁም ደግሞ አንዳንድ ኮሜዲ ነክ ነገሮች ዛሬ ቻናላችሁ መጣናላችሁ። ቆዩ። የዛሬ ቀዳሚ የምናደርገው እንግዲህ አርቲስት ወይም ደግሞ ሙዚቀኛ ዲምቢ ለዲምቢ ወይ ደግሞ አህመድ ተሾመ ሙዚቃ ሐምሌ 10 በናሆም ሪከርድስ አልበም መልቀቁ ይታወቃል። ይህን ባስመለከተም ስንተኛው ከ13 ትራክ ስንተኛው ተመቻችሁ ኮሜንት አድርጉልኝ የሚል ሶሻል ሚዲያው ላይ ለቆ ተመልክተናል። እንግዲህ ሙዚቀኛ ብዙ ነገሮችን ሲያስደምጠን ብዙ ነገሮችን ሲያስናነን የቆየ ሙዚቀኛ ነው። በርካታ አርቲስቶች እንዲሁም ደግሞ ኮሜዲያኖች ሙዚቃውን እንድናዳምጥለት ማስታወቂያ ሲሰሩለት ቆይቷል። ከነዚህ መካከል እንግዲህ ደረጀ ሀብቴ ይገኛል። ኮሜዲያን ደረጀ ሀብቴ ይገኛል። ፕላስ ደግሞ ያሲኖም ይገኛል። ሁለቱም አስተያየት ሰጥተውታል። እናዳምጣለን የሚልም ሀሳብ አጭረውለት ነበር። ኮሜዲያን ያሲኖ ደግሞ አዳምጫለሁ እንዳጋጣሚ ቀድሜ አዳምጫለሁ ሰው መልካም እድል የሚል ተመኝቶለታል። እነዚህ ነገሮች እናሳያችሁና እንመለሳለን። ሰላም ውድ ቤተሰቦች እንዴት ናችሁ? ካልበው መለቀቅ በኋላ ድጋሚ መጥቻለሁ። በጣም ደስ ብሎኛል። ለሰጣችሁኝ ፍቅር በጣም ነው ማመሰግነው። ከፍ ያለ ምስጋናዬን አቀርባለሁ። እስቲ ከ13ቱ ትራክ የተመቻችሁን ትራክ ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ ማከብራችሁ። አርቲስት አህመድ ተሾመ ዲምቢ ደረጃ ኃይሌ ነኝ። ሐምሌ 10 በምትለቀው የራስህ ስራዎች መልካም እድል እንዲገጥምህ ምኞቴ ነው። ለበርካቶች በርካታ ስራዎችን ሰጥተህ ዘመን ተሻጋሪ ሙዚቃዎችን አበርክተህልናል። አሁን ደግሞ ለአንተ ስላንተ ደግሞ ብዙ ነገር እንላለን። አህመዶ የአራዳ ባንዲራ ይመች። አልበሙን ቀምሼዋለሁ፣ እናጣጥመዋለን። ክረምት ከአህመዶ ጋር ነው። በናሆም ሪከርድስ ይለቀቃል። እኔ አም ሬዲ ቱ ሂር ዲስ አልበም ብራዘር። ያው ቀደም ብለህ ስማልኝ ብለኝ ነበር፣ ግን ደግሞ በአጋጣሚ ሰምቼዋለሁ። በርታልኝ የኔ አባት። መልካም እድል ተመኝቻለሁ። እየሞከርክን እንግዲህ መልካም እድል ብለናል። አህመድ ተሾመ ዲምቢ ለዲምቢ መልካም እድል ብለናል በድጋሚ። ከዚህ በመቀጠል ደግሞ ሀዲንቆ የቀበናው የሚገርም ቱር ላረግ ነው 26 ቱር ላረግ ነው ብለዋል። እንግዲህ የተለያዩ የአውሮፓ ሀገራቶች ይሄዳሉ ብለዋል። ጣሊያን፣ ጀርመን፣ ሌሎችም ቦታዎች ይገኛሉ አሳውቃቸዋለሁ የሚል ማህበራዊ ሚዲያው ላይ ማስታወቂያ ለቀዋል። እንግዲህ ሀዲንቆ ማለት እንግዲህ ቀበና አካባቢ ተወልዶ ያደገ ኮኮሶዋ ቀዳማዊ ኃይለ ሥላሴ ወይም ደግሞ ኮኮሶዋ በመጨረሻም ኮኮሶዋ የተባለ ትምህርት ማለት ነው። እንግዲህ እዛ እኔም እዛ ነው የተማርኩት። ፕሮግራም የቀድሞ ተማሪዎች ሰብሳቢ ነኝና እዛ በአንድ ስልክ ጥሪ ነበር ለፕሮግራማችን ድምቀት ለመሆን የመጣውና በጣም የሚገርምና ፖዚቲቭ ልጅ ነው። በጣም የሚገርም ትሁት ልጅ ነው። በአንድ ስልክ ጥሪ ነበር ለፕሮግራማችን እገኛለሁ አይዟችሁ በርቱ የሚል መልእክት ያስተላለፈልኝና መጥቶም ፕሮግራማችን አድንቆ ከቀድሞ ተማሪዎች ጋር የሚገርም የትዝታ ጊዜ አሳልፎ የተመለሰው ማለት ነው። ይህ ቀን ብቻ አይደለም፣ በተለያየ ቀን በአመት አንዴ ወይም ደግሞ ሁለቴ ፕሮግራም እናዘጋጅ ነበር የቀድሞ ተማሪዎች በጋራ ጥሩ ጊዜ ለማሳለፍ ማለት ነው። በዛ ሰዓት እንግዲህ እየመጣ ብዙ ጊዜ ብርቱ ይለንም እስካሁን ድረስ አይለየን። እንግዲህ በሀሳብ በተለያየ መንገድ የተለያየ ቦታ ብንኖርም አብሮን ያለው እንደምነውና ከልብ ለማመስገንና መልካም እድል ለመመኘት ነው ሀዲንቆን ይዤ የመጣሁትና የቀበና የኮኮሶው በወቅቱ እናደረገልን ነገር አሁን ድረስ አብሮን ላለው ነገር ከልብ እናመሰግናለን። በርታ ድመቅ እንላለን። እንግዲህ ኢትዮጵያን በተለያየ መንገድ ያስተዋወቀና በርካታ ሽልማቶችንም በቅርቡ ያገኘ ሰው ነውና እንግዲህ መልካም እድል ተመኝተናል። ስለዚህ የተለያዩ የአውሮፓ ሀገራቶች ያላችሁ ሰዎች ሀዲንቆን በሀዲንቆ ማሲንቆ እንግዲህ ድመቁ፣ ተዝናኑ፣ የሀገረኛ ሙዚቃዎች ኮምኩሙ ለማለት ነው። ወንድሜ መልካም እድል ለማለት ነው። ይቅናህ።
እንግዲህ የተሻለ ነገር ሰርተ የተሻለ ከዚህም በተሻለ ደምቀን እንደምናገኝ እምነቴ ነው። ስኬታማ ጉዞ እንደሚሆንልህ አምናለሁ። እንደ ቅንነት እንደ ገራገርነት ይሁንልህ እላለሁ። መልካም ጊዜ። Hello my beloved friends, family, fans, beloved people. My Europe 2026 tour has begun. I'm coming to Italy, Germany, Sweden, and many more places coming soon. I'll give you an update. The links are below. This is Hadinko, your beloved Masinko rockstar. So get your tickets and click that link below and see you in Europe. ሌላኛው እንግዲህ ኮሜዲያን ያሲኖ አንድ የሚገርም መልእክት አስተላልፎ ነበረ። አምለሰት ሙጬ ጋር ፖድካስት ላይ ቀርቦ እና በእርግጥ መጀመሪያ ላይ ትንሽ ሲክስ ፓክ አለኝ ሲላት ስፖርት ሰርተ ነው ርቦ ብላ ትንሽ ቀልድ ቢጤ ነገር ጫር ለማድረግ ብትሞክርም አብዛኞቹ ሰዎች ግን ከቀልድ ባሻገር አዙሮት ዞር አድርገው ሲረዱት ቆይቷል። እሱ ደግሞ ያው ያሲኖ ኮሜዲያን ስለሆነ በቀልድ መልክ አዋስቶ ቀለል አድርጎ አልፎታል። ከዛ ውጪ ግን ሰዎች በጣም በርካቶች በተለያየ ሶሻል ሚዲያ አምለሰትን ፖድካስቱ ይቅርብሽ ከዚህ በፊትም አንድ በሰጠችው በጫለችው ሀሳብ እንዲሁ ሀሳቦች ሲነሱባል ነበር። ግን አንዳንድ ሰዎች እንግዲህ ቀልድ ያሆንላቸው የተባሉ ሰዎች አሉ፣ ልክ እንደኔ ማለት ነው። ስንቀልድ ወደ ሌላ ነገር የሚታመምብን ማለት ነው። ኤኒዌይስ እሱ ግን ያው በጥበብ ተወጥቶታል፣ ነገሩን ቀዝቀዝ ብለዋል። ያሲኖ እንግዲህ አንድ በዚች ፖድካስት በቀረበበት ቀን የሚገርም መልእክት አስተላልፎ ነበር። ይህ መልእክት ምንድን ነው? በጣም ትወዱኝ የምታደንቁኝ ሰዎች ከዛሬ ፍቅራችሁ ከፍ እንድል ከፈለጋችሁ ከዛሬ ፍቅራችሁ ቀንሳችሁ ነገ ሳጠፋ ይቅር የምትሉበትን ነገር አስቀሩልኝ የሚል በጣም የሚነካ ንግግር ተናግሯል። እና አንዳንዶች እንግዲህ በጣም አንድ የሆነ ሰዓት ላይ በጣም ገዘፍ ይሉና ወደ ከፍታ ይወጡና ወደ ላይ ይወጡና በኋላ ላይ ትንሽ ስህተት ሲሰሩ የምንፈጠፍጥበት ነገር አለ። የሰሩት መልካም ነገር ሁሉ ወደ ዜሮ የምንከትበት ሁኔታ አለና ሰው ነኝና ልሳሳት እችላለሁ። ስለዚህ ይቅር የምትሉበትን ፍቅር አስቀሩልኝ፣ ቆጥቡልኝ የሚል መልዕክት ማስተላለፍ በጣም ስለገረመኝ ነው። እቺን ፓርት ብቻ ቀንጭቤ ላሳያችሁ የፈለኩት። እስኪ ተከታትለን እንመለስ። ሰው እኔ ማለት እንፈልገው የምትወዱኝ የምታደንቁኝ እኔ ከፍ እንድል የምትፈልጉ ሰዎች ከዛሬ ፍቅራችሁ ላይ ቀንሱና ነገ ሳጠፋ ይቅር የምትሉበትን ነገር አስቀምጡልኝ። ዋው ገብቶሻላ? ከባድ ነገር ባንዴ ወደድኩ ባንዴ ጠላሁ እድል ሊሰጥ ይገባል። ሰው ነኝ፣ ታናሽ ነኝ፣ ብዙ መንገድ አለና እንግዲህ ያሲኖ እንዳያችሁ ነው። የሚገርም ብቃት ያለው ሰው ነው። እንደውም አንድ ጊዜ በጣም አቅም አለኝ፣ የሚገርም አቋም አለኝ፣ ድርጅቶችን የሚቀጥሩ ያተርፋሉ ብሎ በጣም የሆነ የሚገርም በዚህ ልክ ይህን ብላ ለፍተው ግን ምንም አይነት ኢንከም ለማግኘት ከባድ እንደሆነ ብዙ ነገሮች ሲያወራ ነበርና ይህን ላይ የለፋ አንዳንዴ የማይሳካልናለን። ግን ቢሆንም ግን ይህንን ብቃቱ አይተው ምናልባትም ይህንን ችሎታውን አይተው ሚዲያዎች በተለይ ትልልቅ ሚዲያዎች ወደዛ ቢያስጠጉት የሚል አስተያየትም ጭምር ለመስጠት ነው። ከዛ ውጭ ግን የሚሰራቸው ስራዎች ሁሉ የሚገራሩም ነፍስ ያላቸውና የሚገራሩም መልእክት ያላቸው ናቸውና ያሲኖ በርታ ለማለት ነው። ሌላኛው እንግዲህ ወደ ኮሜዲያን አሁንም ስንሻገር አንድ ከወደ ደቡብ ብቅ ያለ ልጅ ደግሞ አለ። ልጅ ዳውድ ይባላል እና የሚገርም ነገር እየሰራና ብዙ ቪዲዮዎች ነች ያለው የሚገርም አቋም ያለው ልጅ ብቅ ያለ ነው። አሁን እንደውም ከነበርጠሚውስ ኮላቦሬት አድርጎ ጥሩ ነገሮችን እየሰራ ነው ያለውና በፊት የሆኑ በባህላዊ ሙዚቃዎች አይቲንክ በደቡብ ባህላዊ ሙዚቃዎች ምናምን ተነስቶ እየቀለደ እንደ ቀልድ እያዋዛ ጥሩ ወደፊት ፕሮግረስ እያሳየ የመጣ ሰው ነውና ሰላም ነው። ቢማርሻል እንዴት ነው? ከኢትዮጵያ ነበር የመጣሁትና ቲክቶከር ስም ፎሎወር 5 ፎሎወር ነው። 5 ስም ማን ነበረ? ዩዘር 1100 በቃ እዲ ያቺ ማጋይ እንድንሽ ሁሉ ፒስ አለ። ይሄ መኪና ይታይሻል። በጣም ለየት ያለ መኪና ነው። ዝም ብሎ እንደሌሎች አይደለም።
ያው ጭሱ ሲወጣ ይኸውልሽ እንደ ቀጥታ ነው የሚወጣው። እንደ ሌሎች መኪና እንደዚህ አይደለም። በጣም ጸድ ይሆን እንትና እቺ ጎማው ራሱ ማለት ነው ሲያፖሎ ሲፎን ሳስ ትባላለች እና ስትሄድ ይሽከረከራል። በጣም የሚገርም ነገር ነው። በጣም በሩ ራሱ ቢታከፋፈት ይኸው እንዲህ ነው የሚከፈተው። ከዛ ስዘጊው ራሱ እንደ ሌላ መኪና አይደለም። ይኸው ስዘጊው ነው መዘግ ባላየ ማለት ካየሻ እና እዚህ ጋር ሌላ ቲክቶከሮች ምናምን ሲመጡ እዚሁ እንትን ብለ ወደዚህ አምጫቸውሽ እዛ ሊጠቀምባቸው እንትና ጋር እንዳይሄዱ። እሺ ኧረ መጣቸው። የሚገርምሽ ነገር ስፖኪው ራሱ ያሳያል ከውስጥ ሆነ ማለት ነው። አንተ ሰላም ነው ጋሽ? የብኪራ ክፍልም እንዴ? አዎ ሰሞኑን ትንሽ አርጀንቲናም ተሸነፈ ምናምን አይምሮ ይልካል ነበር። የዚህ ወር ብቻ እኮ አይደለም የ3 ወር ነው የተጠራቀመበት። አይ 3 ወር ባለፈው አርሰናልም በልታ በደስታ ምናምን አልተመቻቸልኝም። በደስታ አርጀንቲና ስላንተ ሜሲ የሚያገባይ የሜሲ ስም እንዳጠራሽ የሜሲ ስም እንዳጠራ ከብኪራ የሜሲ ስም እንዳጠራ በቃ የሜሲ ስም እንዳጠራ እንዴ በገዛ ቤት ያታ እንግዲህ እንዳያችሁት ነው። በጣም አሁን የሚገራርሙ ወጣቶች ከኢትዮጵያ የወጡ ነው። የሚገራርሙ የሶሻል ሚዲያው በጣም እያፈላቸው ነው። በደንብ ይዟቸው የመጣ ነው። በጣም እድሎች በፊት አሁን ፊልም ለመስራት አንድ ፊልም ለመስራት ብዙ ቦታ ይንከራተቱ የነበሩ ሰዎች ብቃታቸውን ለማሳየት ነገሮች ሁሉ የከበደባቸው ሰዎች በሙሉ አሁን በራሳቸው በትንሽ ስልክ ወደ ፊት ለፊት እየመጡ ነው። ብዙ እድሎች እየተፈጠሩ ነው። ራሳቸውን እየቻሉ ነው። የሚገራርሙ ስራዎች እየሰሩ ነው። ይህ ማለት ግን አብዛኞቹ ደግሞ ማለት በሚቻልበት ሁኔታ ትንሽ ወጣ ያሉ ኮንተንቶች የሚሰሩ ልጆች አሉ። እሱንም ደግሞ ከባህል ትንሽ ያፈነገጠ ትንሽ ያልሆነ ኢሜጅ የሚያሰጡ ኮንተንት የሚሰሩ ልጆች አሉ። እሱን ቪዲዮ ደግሞ አስከትልላችኋለሁ። እንግዲህ ይሄ ልጅ ግን የሚገርም ብቃት ያለውና በሚገርም ሁኔታ እየመጣ ያለ ልጅ ነው። ይሄ ብቻ ለምሳሌ ያቀረብኩት እንጂ ልጅ ዳውድ በጣም በርካታ ልጆች ቁጥር የሚታክቱ ልጆች ከኢትዮጵያ በቅ ያሉ ነውና እንግዲህ በዚሁ በርቱልን፣ ቀጥሉበት ለማለት ነው። ምክንያቱም አሁን ያለበት ሁኔታ ይታወቃልና የስራ እድሉ ምንም በጣም በርካታ ነገሮች ትንሽ ከበድ ያሉ ናቸው። ግን በራስ ስራ ምን መፍጠርና በዚህ ልክ ብቅ ማለት ኑሮ እንደማሸነፍ ቀላል የሚባል ነገር አይደለምና በርቱ ወጣቶች ለማለት ነው። አሁን ሄዱበት ለማለት ነው። ከዛዎች ደግሞ ወጣ ያሉ አንዳንድ ትንሽ ከባህል ያፈነገጡ ግራ የሚያጋቡ መልእክቶች እንደውም ይሄ ቀለል ያለ ነው። አንድ አጠር ያለ ቪዲዮ ላስቀኛችሁ። ቻርሊ በቃ ፖሊስ ረባክሽ ጦምሳግና ነው ወራ ፍርብላ ወግቶ ሂደር አሲዳ ምንጅም አንተ ሰው ልትሆን እንደዚህም ትንሽ ወጣ ያሉና በእርግጥ ለጊዜው ፈን ይፈጥራሉ፣ ፈገግ ያስብላሉ። ግን አንዳንዴ ደግሞ ወጣቶች በተለይ ህፃናቶች ሲያዩ፣ ታዳጊዎች ሲያዩ ዝም ብለን ፈገግ ብለን ብለናልፍ እንችላለን። ከ18 ዓመት በላይ የሆኑ ሰዎች ያን ያለው ይችላል። ግን ከዛ በታች የሆኑ ሰዎች ስክሮል ሲያደርጉት ነገር እንትን ሲሉ ህፃናቶቹ ትንሽ መጥፎ ኢሜጅ ሊፈጥር ይችላል። እና እሱ ነገር ጥንቃቄ የሚደረግ ለማለት ነው። ከዛ ውጭ ግን እነዚህ አሁን ያያቸዋቸው ሁለት ወጣቶችን ጥሩ እየሄዱ ያሉ በጣም ሊበረታቱ የሚገቡ ብዙ ቪዲዮቻቸውን ያየሁላቸው ጎበዞች ናቸው። ሴቷም ወንዱ ማለት ነው። ጠንክሩ ለማለት ነው። ሌላኛው ወደ ሌላኛው ቪዲዮ ስንሄድ ቤተልሔም ሰለሞን የምትባል እህታችን በሚገርም አስቸጋሪ ሁኔታ ያሳለፈች ልጅ ያለች ድምፃዊት ናት። በአንድ ጊዜ በርካታ ነገሮችን ያሳለፈች እህት ናት። ከፍቅረኛዋ ጋር በነበራት የፍቅር ግንኙነት አንድ ልጅ ተፈጥሮ በዛ ሁኔታ ፍቅረኛዋ ርቋት፣ እሷ ደግሞ በጣም ተቸጋግራ በተከራየችው ቤት ብቻዋን ዘግታ በመስኮት አካባቢ ምግብ ታቀብላት እንደነበር በርካታ ነገሮችን እያለቀሰች ፍቅር ከባድ እንደሆነ ጭምር ሰይፉ ሾው ላይ ስትናገር ሰምታችኋታል። እቼታችን በጣም ያሳለፈችው የጨለማ ጊዜ አሁን አሸንፋ ወጥታ ከፈጣሪ ጋር እንግዲህ ነገሮች ተስተካክለውላት ዛሬ በሚገርም ሁኔታ ሻይን እያደረገች ትገኛለች። ዛሬ የሚገርም ሁኔታ ላይ ትገኛለች እና ጥሩ እየተንቀሳቀሰች ትገኛለች። ትላንት ከወደቀችበት ትላንት ከዛ ጨለማ ከመሰላት ህይወት ዛሬ ላይ ወጣ እንግዲህ ልጇን በሰላም ተገላግላ ነገሮች ተቀይረው አሁን ሚዲያው ወደ ሚዲያው ራሷን ሪፍሬሽ አድርገው ወደ ሚዲያው መጥታለች ማለት ነው። ስለዚህ ዩቲዩብን ከፍቼ ያለው አበረታቱኝ፣ በርካታ እንቅስቃሴዎችን እየሰራሁኝ ነው። አዳዲስ ስራዎችንም ይዤ እመጣለሁ። ስለሰጣችሁኝ ፍቅርም እንድለወጥ ነገሮች ውስጥ እንዲስተካከሉ ድምፅ ለሆናችሁኝ በሙሉ ከልብ አመሰግናለሁ የሚል መልእክት አስተላልፋለች። ስለዚህ እንግዲህ ፌስቡክ ገጿም ላይም ባዮ ላይ አስቀምጣለች እንደዚህ ነገሮች ማለት ነው። የዩቲዩብ ሊንኳን ማለት ነው። በተለይ ሬሷን እየገባችሁ ቤተልሔም ሰለሞን የሚል ያው በምስሉ ታያታላችሁ፣ አስገባላችኋለሁ ቪዲዮን። እቺነታችን እናበረታታ። እንደዚህ አይነት ተስፋ የቆረጡ ነገሮች የተበላሹባቸው የሚመስላቸው
የሆነ ዛሬን ማለፍ የሚያቅተን የሚመስለን የተለያየ ተስፋ በመቁረጥ ውስጥ ያለን ወጣቶች በሙሉ ይህ መማሪያም ጭምር ነው። ስለዚህ ምንም አይነት ሁኔታ ውስጥ ሆነን ተስፋ ሳንቆርጥ ነገራችንን በጽናት በብርታት ያልፋል በማለት መጠበቅ እንዳለብን ተምሳሌት የሆነች ልጅ ናት። ስለዚህ ወጣቶች ምንም አይነት ሁኔታ ውስጥ ብትሆኑ ይህ ጊዜ የሚያልፍና የሚቀየር ጊዜ ነው ብላችሁ በጨለማ ውስጥ ሆናችሁን ጭላንጭል ብርሃን ለመፈለግ ጣሩ ለማለት ያህል ነው። እንበርታ። አብዛኞቻችን እንደዚህ ነገር ውስጥ እያሳለፍን ሊሆን ይችላል፣ አሳልፈንም ሊሆን ይችላል። ነገር ግን የማይቀየር ነገር የለምና እንበርታ፣ እንጠንክር። ነገሮች ይቀየራሉ። ድጋሚ ፈገግ የምንልበት ቀን ይመጣል ለማለት ነው። ቤቲ እህታችን እንኳን ደስ አለሽ። ከዚህም በላይ ሻይን አድርገሽ ከዚህም በላይ የተሳኩ ስራዎች ሰርተሽ በተሻለ መንገድ እንደምናገኝሽና አለፈው እኮ ብለሽ ድጋሚ ለሆነ ነገር ፈገግ እንደምትይ ድጋሚ እንደምትስቂ ድጋሚ በተሻለ መንገድ ለእኛም ጭምር መልእክትሽን እንደምታስተላልፊ ተስፋ እናደርጋለን። እንግዲህ ዩቲዩብን ግን ሰብስክራይብ አድርጉ። ፍቅር እውር ነው አይባ ትክክል ነው። አራውን አይን ወጥቷል። አሁን ያን ድሮ ነበር። አሁን እንዴ አይኑ በርቶ እኔ ጋር ያይም ጭራሽ አያይም። ያ ሁሉ ነገር እንዴ በጣም እኮ ሁለታችንም እኮ ብታይ ማለት ነው በጣም ይገርም ጎበዝ ልጅ ነው ደግሞ እሱ ማለት ነው። ታይዘን ብዙ ነገር ይሄ ወጣትነት አንዳንዴ ትኩሳቷ አስቸገረች እንጂ እኮ ታይዘን የትም እንደርሳለን። ደግሞ ታይ ስናወራ ምናምን እኮ ግን በቃ አልሆነም ያ ሁሉ ነገር ምናምን አበቃ። አዎ ግን አይ እዚህ ስሜቴን በዜማ ልገልጽላችሁ ዩቲዩብ ላይ አፕሎድ አድርጌላችኋለሁ። ሊንክ ባዮ ላይ አለ። የገባችሁ ኮምፑ ኤንድ ኮሜንታችሁ ንገሩኝ። አይላ በቃ በጣም ነው የምወዳችሁ። ምንም ቃል የለኝም ከሱ ሌላ። ጥሩ ስራዎችን ይዤ ለመምጣት ዩቲዩብ ቻናል ከፍቻለሁ። ሊንክ ባዮ ላይ አስቀምጬላችኋለሁ። የገባችሁ ሰብስክራይብ አድርጉልኝ። ፍቅራችሁን አሳዩኝ፣ አክብሮታችሁንና ሰፖርታችሁን አሳዩኝ። በጣም ነው የምወዳችሁ። ትንሿ እህታችሁ ዮላላ ተመልሳለች። ከሰሞኑ እንግዲህ ወንድማችን እሸቱ መለሰ ዶንኪቲው በጣም ችግር ውስጥ እንደሆነ ገልጾልን ነበር። ብዙ ነገሮች አንድ ሁለት ቪዲዮዎችን ሰርቻለሁ መሰለኝ። ለሰው የወንድማችን ብናግዘው ብናበረታታው የእነዚህ ሁሉ ሰራተኞች ባይባረሩ፣ ምክንያቱም ሰራተኞቹ በርካታ ሰዎች ከጀርባቸው እነሱ የሚጠብቁ ሰዎች ይኖራሉ በሚል መልእክት አስተላልፌ ነበር። የቻልኩትን ለማስተላለፍ ሞክሬ ነበር። እንግዲህ ይሄ ደግሞ ይህንን ሀሳብ የሚቃረን ደግሞ ምንት የሚባል አንድ ወንድማችን እንግዲህ እሸቱ ይህ መናገር አልነበረበትም፣ ኪሳራ ላይ ነኝ ብሎ መናገር አልነበረበትም፣ ይህ በጣም ብዙ ችግር ያስከትልበታል፣ እንደዚህ ማድረጉ ልክ አይደለም የሚል ሀሳብ አንስተዋል። እና እንግዲህ ይህ እኔም ሁለት ቦታ እንድከፈል አድርጎኛል። ምክንያቱም እያሰብኩት የነበረ ነገር ስለሆነ ነው እውነት ለመናገር። ምክንያቱም ብዙ ጊዜ እኔ የሚሰማኝ ሰዎች ጋር ቶታሊ እናንተ ምንም እንደሌላችሁ ሆናችሁ በቀረባችሁ ሰዓት ያላችሁ ቫልዩ ሊቀንስ ይችላል። ይህ ከእሸቱ አንጻር አይደለም፣ ከማንኛውም ማህበራዊ ህይወታችን አንጻር ከማንኛውም ሁኔታ አንጻር ብናያይዘው ምንም ነገር እንደሌለን ከኛ ምንም ነገር እንደማያገኙ አድርገን ከቀረብን ሰዎች ትንሽ ለእኛ የሚሰጡን ቫልዩ ሊቀንስ ይችላል። ግን እኛም የሆነ ነገር ይዘን የሆነ ነገር አቋም እንዳለን ይዘን ከነሱ ደግሞ የሆነ ነገር እንደምንጠብቅ አድርገን እኛም ጊቭ ኤንድ ቴክ ይሆናል ማለት በዛ ልክ ራስን ማዘጋጀት ነው እንጂ ቶታሊ ዜሮ ሆነን ከቀረብን ሰዎች የማይረዱን ሰዎች ይበዛሉ በብዛት። በእርግጥ በዛው ልክ ፖዘቲቭ ሆኑ ነገሮች እንድንሻገር የሚረዱን የሚጠብቁን ትከሻ የሚሆኑ ምርኩዝ የሚሆኑ ሰዎች አሉና እነሱ ሰዎች መልካሞች ይኖራሉ። ነገር ግን አንዳንዶች ግን ቫልዩዎችን አሳጥተው ኦልሬዲ ኢግኖር የሚያደርጉን ሰዎች ይኖራሉ ማለት ነው። ከዛ አንጻር ተረድቶት ይመስለኛል በማንኛውም ሁኔታ ሆኖ እንደዚህ አይነት መልእክት ማስተላለፉ ልክ አይደለም። ባንኮች፣ አበዳሪዎች፣ በርካታ ነገሮች አመኔታውን ጭምር ሎስ ሊያደርግ ይችላል የሚል ሰፋ ያለ ሀሳብ አንስተዋል። እንግዲህ ወንድማችን በራሱ መንገድ ልክ ነው፣ እኔ በተወሰነ ሀሳብ ደግፈዋለሁ። እንግዲህ ማለት ግን መልእክቱ መተላለፉ ኮሜዲያኑ በዚህ ልክ መምጣቱ ልክ አይደለም እያልኩኝ አይደለም። ግን የመጣበትን መንገድ ትንሽ ቀየር ቢልና ከዚህ በተሻለ ቶታል እያሰራ ያለው ሳይሆን በተሻለ መንገድ አፕሮቹ ቢኖረው ጥሩ ነበር የሚል አቋም ነው ያለኝ። እንግዲህ ወንድማችን ሀሳብ ሰምተን እንመለስ። አጋጣሚ ጠዋት ከእንቅልፌ ስነሳ ኮሜዲያን እሸቱ መለሰ ከስር ያለው የሚል ዜና ሰርቶ ከዛ በዩቲዩብ ለቆ አየሁትና ሙሉ አንድምታውን ለማየት ሞከርኩኝ። በአሁኑ ላይ ግን
እሸቱ መለሰ በጣም ምን ወደህ የምናከብርህ የወጣቶች ምሳሌ ነህ። ግን ችግርህን ኪሳራህን በመናገር ይልቅ በመናገር ያጣሃቸውን ነገሮች በደንብ ልዘረዝርልህ እፈልጋለሁ። ካንተ በላይ አውቄ አይደለም ወይንም ካንተ በላይ የተሸየ አይደለም። ግን በኪሳራ ካለፉ ሰዎች መካከል አንዱ ስለሆንኩኝ በህይወትም በብዙ ነገር አይቼ ስለነበር እንዴት እንዳለፍኳቸው ትምህርት ከሆነም ለሌላውም ትምህርት ከሆነ ልንገርህ። የመጀመሪያ ነገር ሁለት ነገር በቢዝነስ ለሰዎች አይነገርም። በተለይ ቢዝነስ ላይ ሰዎች ስትራቴጂክ ኮሚኒኬሽን ወይንም ማን ነው ስለኔ ሊመለከት የሚገባው ሊሰማ የሚገባው ማን ነው የሚለውን ለይተን ማወቅ አለብን። አንደኛው ስኬታችንን ነው። ስኬታችንን ለሁሉም ሰው መንገር አስፈላጊ እንዳልሆነ ከኛ ከእስልምና ሐዲስና እንዲሁም ደግሞ ከተለያዩ የቢዝነስ ፊሎሶፈሮች ማየት ይችላል። ስኬትን ስትናገር ሰዎች ሁሉ ነገር ያለህ መስለው ጠላት ነው የምታፈራው፣ ወዳጅ ብቻ አታፈራም፣ ስጋት ነው የምታፈራው። በዛው መጠን ደግሞ ኪሳራም ስታሳውቅ ኪሳራ ስትናገር የሚገርም ነገር በሰዎች ዘንድ ይሄ ሪፑቴሽን ካፒታል ወይንም በሰዎች ዘንድ ያለህን ታማኝነት ዋጋ ታጣለህ። ከዚህ በኋላ እሸቱ መለሰ ለምሳሌ ሰው በቃ ደሃ ነው ከስሯል ብሎ ብቻ አይደለም የሚያይ። ይሄን ዜና አብሮ የሚሰሙ ማን አሉ መሰለህ? ባንከሮች አሉ፣ ባንኮች አሉ። አንተ ለምሳሌ ሊያበድሩ የሚችሉ ለወደፊት ከአንተ ጋር ሊሰሩ የሚችሉ ፓርትነሮችን ወይም የተለያየ የቢዝነስ አካላት ወይንም የተለያየ ስቶክ ሆልደርስ ወይንም የተለያየ ሰዎች ይሄን ነገር ይሰማሉ። ሲሰሙ ከዚህ በኋላ አንተን በጥንቃቄና ኤጁኬሽን በሆነ መንገድ ነው የሚከታተሉ። በቀላሉ ብድር አታ ከዚህ በፊት እሸቱ መለሰ ሲባል ሰዎች ፓራዶ ምናምን ሊያበድሩ ይችላሉ፣ ባንኮች ምናምን። አሁን ግን አያበድሩም። ይህን መናገር የለብህም፣ መናገርም አልነበረብህም። ትርፍህንም ኪሳራህንም መናገር አልነበረብህም። ሲጀመር ታስታውስ ከሆነ የዛሬ ዓመት ተኩል ወይ 2 ዓመት ይመስለኛል ስለ መኪናና ስለ ሀብት በጣም ሰርተህ ነበረ። ይገባኛል። እኔም ዩቲዩበር ስለነበርኩኝ ዩቲዩበር በልበል ተናገር በቃ ሚስጥር የለም ድብቅ የለም፣ ሆድ ቀዳዳ ነው፣ የምትዘረግፋለህ በቃ ትናገራለህ። ሰዎችን የመከርክ ሊሆን ይችላል፣ ሰዎችን የጠቀምክ መስሎ ሊሆን ይችላል፣ ግን ቬሪ ሮንግ ነው። ይህን በደንብ አታል። ለዚህ ነው ምሁራኖች ሲናገሩ ኮንትሮል ዘ ናሬቲቭስ ቢፎር ዘ ናሬቲቭስ ኮንትሮልስ ዩ። የሰዎችን አስተሳሰብ ቀድመህ ወይም የሰዎች የሚሉትን ነገር ቀድመህ ካልተቆጣጠርክ እነሱ የሚሉት ነገር ወይም የሚያስቡት ነገር አንተን ይቆጣጠሩሃል ማለት ነው። ስለዚህ አንተ ለሐሜተኛ ራስን አሳልፈ ሰጠ፣ ለዋልጌ ራስን አሳልፈ ሰጠ፣ ለማይጠቅማቸው ሰዎች አሳልፈ ሰጠ። ኪሳራ እኮ አይነገርም። ኪሳራ አስፈላጊ ከሆነ ለሚመለከታቸው የድርሻ አካላት፣ ለሚመለከታቸው ባንኮች፣ ለሚመለከታቸው እዳ አንተ ላለብህ ሰዎች ለነሱ እንዲህ ብለህ ነው ማስረዳት የሚጠበቅብህ እንጂ በፍጹም ተሳስተሃል። በዚህ አጋጣሚ እንድታነበው የምመክርህ መጽሐፍ The Art of War የሚል መጽሐፍ አለ። The Art of War ካለው አንዱ ህጉ መሰረት ምን እንደሆነ ታውቃለህ? በድክመትህ ወቅት ጠንካራ ሁን፣ በጥንካሬ ወቅት ደካማ ሁን የሚል ህግ አለ። ይህንን በደንብ አድርገህ ስማ መለሰ እሸቱ። ሌላኛው ስለ ሰራተኞች ተናግራል እንደተበተኑ። ሰራተኞች እኮ ቤተሰብ አላቸው፣ ልጆች አላቸው፣ እናት አባት አላቸው። ይህን ሲሰሙ ምን ይሰማቸዋል? ፍርሃት፣ ድንጋጤ። ጓደኞቻቸውስ ፍርሃት፣ ድንጋጤ። እነሱ እርግጠኛ ነኝ ከአንተ ለቀናል ብለው አያወሩም ለሰው። ምክንያቱም የተከበርክ ሰው የተወደድክ ሰው ስለሆን ከአንተ ጋር መስራት ለእነሱ በጣም ትልቅ ፖርትፌሎ ነው። ያንን ግን እንዲያጡ አድርጋል። ያን ታሳቢ ማድረግ አለብህ። ኪሳራ ስታውጅ እኮ እዛ አንተ ጋር የምትሰራ እናት ልጇ አንተ እንደከሰር ስትናገር የምትደነግጡ ድንጋጤ አለ እና በፍጹም እሸቱ መለሰ ኪሳራህን መናገር በሌለበት ወቅትና በሌለበት ሰዓት ይሄ የክራይስ ማኔጅመንት ዲሲፕሊንን ተጥሰህ ክራይስ ማኔጅመንትን ወይንም እንዴት ነው ነገሮችን መልሼ የመጣብኝን አደጋ መልሼ አስተካክዬ ወደ ተሻለ ሁኔታ መቀየር የሚለውን ሳታዘጋጅ ወይንም ሰዎችን በዛ መልክ ለማስተማር እኔ እንዲከስር ያለው ግን ከዚህ ኪሳራ እየወጣሁበት ያለው መንገድ በዚህ መልክ ነው፣ ይሄ እናንተ ተጠቀሙ ተማሩበት ብትል ሰዎች ይማሩበታል። በቃ ከስር ያለው ህንፃ ለቅቅ ያለው እንደዚህ አድርግ ያለው ሰዋት ምን ይጠቀማል? ሰው ምንም። አንተስ ምን ተቀበል? ምንም። ነገ ተነገ ወዲያ በሰዎች ዘንድ ያለህን አመለካከት ሲያዩ ወይኔ እሸቱ እንዲሉ ነው። ይሄ ተሳስተዋል። በእውነት ይሄ አውቄን የሰራሁት ሰዎች ለመታዘብ ነው ብለህ ሌላ ቪዲዮ ብትሰራበት ይሻላል። ወንድማዊ ምክሬ ነው። አይመኒታ ነኝ። እንዳያችሁ ነው ወንድማችን እንግዲህ ሰፋ ያለ ሀሳብ አንስተውለታል። እንግዲህ ምክር በሉት ምንም በሉት ብቻ የሆነ ሀሳብ ለመጠቆም ነው። አሁን
ወደፊት አንዳንድ ለሚሰሙ ሰዎች ሀሳብ ሊጠቅማቸው ይችላል። ጠቃሚ ሀሳብ ስላነሳ ማለት ነው። በየትኛውም ህይወታችን ዜሮ ሆነን ሰዎች ቫልዩ ለስ ሆነን መቅረባችን ልክ አይደለም። ካስፈለገን እንኳን በጣም እርግጠኛ ለሆንባቸው ለጥቂት ሰዎች ነው እንደዛ መቅረብ ያለብን። በገሃድ ግን ሁሉም እንደዚህ መሆን ልክ አይደለም ያስባለሁ። ሁሉም ላይ ይረዳን ስለሚችል፣ ሁሉም ትከሻውን ሊያስደግፈን ስለማይችል፣ ሁሉም ደግሞ ምርኩዞ ሊሰጠን ስለማይችል ማለት ነው። አንዳንዱ ጭራሽ ሚስማር ሊመታብን ስለሚችል ማለት ነው። ሰው እንደዚህ አይነት ነገሮች ትንሽ ጠንቀቅ ማለቱ መልካም ነው። ወንድማችን ያነሳሱ ይመስለኛል። አረት የሸጡ ጉዳይ ግን ያው ውጤቱን የምናየው ይሆናል። አንድ ሀሳቡን አምጥቶታል። ውጤቱ ደግሞ የምናየው ይሆናል። መልካም እድል እንመኝለታለን። ሰራተኞቹ ሳይበተኑ በደጋግ ኢትዮጵያኖች ምክንያት አሁንም አብሮኝ ናቸው። ቀጥለናል፣ ለሞቅ አድርገን ጀምረናል ስራችን እንደሚል እምነቴ ነው። እንግዲህ ወዳጆቼ የዛሬው የተለያዩ ሀሳቦችን ያፈሰሰው ቪዲዮ ይህንን ይመስላል። በተሻለ መንገድ፣ በተሻለ ቀራረብ፣ በተሻለ ዝግጅት፣ በተሻለ ቦታ እስከምንገናኝ ባለኝ አጭር ጊዜ አብሬያችሁ ልሆን ብዬ ነው። ሁሉ ነገር መልካም ሆኖ በተሻለ ነገር እንገናኛለን። እስከዛ ቤተሰቡን ሰብስክራይብ ማድረጋችሁን አትርሱ። ሰላማችሁ ይብዛልኝ። ባባይ